የምንነጋገረው የሰቆቃው ኤርምያስ 3:25 ነው። ይህ ክፍል እንደዚህ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰቆቃው ኤርምያስ ማለት እግዚአብሔር 5 ነቢያቶች ብሎ ከሰየማቸው አንዱ ነብዩ ኤርምያስ ነው። ስፔሻሊ ይሄ ሰቆቃ ወይም ላመንተስ የሚባለው መጽሐፍ እስራኤላውያኖች በባቢሎን ምርኮ መካከል ውስጥ ሆነው እግዚአብሔር ተስፋ በቆረጡበት ሐዘን ውስጥ በሆኑበት ነገራችን እግዚአብሔር አይመለከተንም ብለው ባሰቡበት ሁኔታ ውስጥ የተጻፈ መጽሐፍ ነው። ለምን ይህ መጽሐፍ ሰቆቃ የሚለው ቃል በእንግሊዘኛ ላመንተስ የሚል ቃል ትርጉም ሲኖረው ሶሮ፣ ፔን፣ ኮንፊውዥን የሚል ቃል አለው። በጣም ሐዘን፣ ግራ መጋባት እና መራራ የሆነ ሐዘን ውስጥ ነው ያሉት። ይህ ክፍል በዛ ሁኔታ ውስጥ ቢሆኑም ግን እግዚአብሔር ከእንደገና እንደሚመጣ ከእንደገና ደግሞ ነገራቸውን ነፃ እንደሚያወጣ የሰጣቸው የተስፋ ቃል ነው። ለዛ ነው የእግዚአብሔር ቃል ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። የእግዚአብሔርን ማዳን ተስፋ ቢያደርግ ነው። አሁን በተለያየ አይነት ሁኔታ ውስጥ ልክ እንደ እስራኤላውያኖች ደግሞ እኛ የገባንበት ነገር አለ። ባቢሎን በነገራችን ላይ ኮንፊውዥን ማለት ነው፣ ግራ መጋባት ማለት ነው። በትዳር ግራ መጋባት ውስጥ፣ በስራ፣ በህይወት፣ በተለያየ አይነት የነገሮቻችን ሁሉ ተበላሽቶብን ግራ መጋባት ውስጥ ላለን ሰዎች ከዚህ መጽሐፍ ልንማረው ከሰቆቃው ኤርምያስ 3:25 ላይ ልንማረው የሚገባው ክፍል ሰው ዝም ብሎ እግዚአብሔርን ተስፋ ማዳን ቢያደርግ መልካም እንደሆነ፣ እግዚአብሔር ነገርን ሁሉ መቀየር እንደሚችል በእግዚአብሔር ላይ ተስፋ ሳይቆርጥ እግዚአብሔርን ተስፋ አድርጎ አይኖቹን ወደ ሰማይ አምላክ እግዚአብሔር አድርጎ ቢጠብቅ ነገሩ ይቀየርለታል።